جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. الحمد لله رب العالمين إله الأولين والآخرين، أشهد أن لا إله إلا الله وحده لا شريك له، أشهد أن محمدًا عبده ورسوله وخليله وصفيه، صلى الله عليه وعلى آله وصحبه أجمعين. أما بعد، أيها الإخوة الكرام، أيها الإخوة والأخوات، أحييكم بتحية الإسلام، السلام عليكم ورحمة الله وبركاته. ويقول الله عز وجل: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. روى البخاري في صحيحه من حديث أبي سعيد الخدري رضي الله عنه أنه جاءت المرأة إلى رسول الله صلى الله عليه وسلم فقالت: يا رسول الله، ذهب الرجال بحديثك فاجعل لنا من نفسك يوما نأتيك فيه تعلمنا مما علمك الله. قال: اجتمعنا يوم كذا وكذا، فاجتمعنا فأتاهن رسول الله صلى الله عليه وعلى آله وصحبه أجمعين فعلمهن مما علمه الله، إلى آخر الحديث. الله تبارك وتعالى بالقرآن وسط محمد هو يستوساتشو مؤمنان ما استوس يتقماتشو لنا إلى الله عز وجل. الله سبحانه وتعالى بالقرآن وسط እውቀትን አስመልክቶ ሲናገር يرفع الله الذين آمنوا منكم والذين أوتوا العلم درجات، እነዚያ ያመኑትን በአላሁ ዐዘ ወጀል አንድነት ያመኑ የሆኑ ግለሰቦችንና እውቀት የተሰጡ የሆኑ ሰዎችን አላሁ ሱብሓነሁ ወተዓላ ከፍ ያደርጋቸዋል ደረጃቸውን ይላል። በዚህ በዱንያም በአኺራም ደረጃቸውን ከፍ ያደርግላቸዋል። وكذلك قل هل يستوي الذين يعلمون والذين لا يعلمون، እነዚያ የሚያውቁትና የማያውቁት ይመጣጠናሉን ወይም ይስተካከላሉን እኩል ይሆናሉን ይላል አላህ ዐዘ ወጀል። አንድ ሊሆኑም አይችሉም። ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው መን ዩሪድላሁ ቢሂ ኸይራን ዩፈቂሁ ፊዲን፣ አላሁ ስብሓነሁ ወተዓላ ለአንድ ሰው መልካም ሲሻለት ጥሩ ነገር የሻለት እንደሆነ በዲን ላይ ግንዛቤን ይሰጠዋል፣ እውቀትን ይሰጠዋል ይላሉ። ይህ እንግዲህ ወንዱንም ሴቱንም የሚያካትት ነው። ዒባደላህ፣ ወንዶች መማር እንዳለባቸው ሁላ ሴት ልጆችም ስለ ዲናቸው ምንነት ማወቅ ያስፈልጋቸው፣ ሸሪዓዊ እውቀትን መማር አለባቸው ማለት ነው። ስለዚህ ስለ ዒልም ሴት ልጅ ዒልምን መማር እንዳለባት አንዳንድ ዑለማዎች የተናገሩትን ኢንሻአላሁ ተዓላ የምናየው ይሆናል ማለት ነው። አልመርአቱ እነሆ እኮ ሴት ልጅ እንደሚታወቀው በዲናችን የተከበረ የሆነ ቦታ ያላት፣ እስልምና ከጃሂልያ ሲደርስባት ከነበረው ከሆነ ሰቆቃ በጣም ብዙ የሆኑ ግፎችና መከራዎች ብዙ የሆኑትን አልহামዱሊላህ አንስቶላታል።
እናም ስለዚህ ዲን ስለ ዲን الاسلام ማወቅ መረዳት ይተበቅባታል ማለት ነው እንደዚሁ በዘፈቀደ ለተሄዳ ይገባታል ነብዩ አለይሂ ሰላቱ ወሰለም እንደሚሉት من سلك طريقا يلتمس فيه علما سهل الله له طريقا إلى الجنة عند سو علم لما فلق يودع قزو يجمر الله سبحانه وتعالى بزيه قزو يتنسى يجنة برقر يادر قلتها للى النبي صلى الله عليه وسلم እናም የተወደደ የሆነ ተግባር ነው ታላቅ የሆነ ዒባዳ ነው ዒልምን መፈለግ ነብያችን አለይሂ ሰላቱ ወሰለም ምን ይላሉ عن انس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم طلب العلم فريضة على كل مسلم نبي عليه الصلاة والسلام من ይላሉ ሸሪዓዊ ዕውቀትን መፈለግ በሁሉም ሙስሊም ላይ ግዴታ ነው ይላሉ እናም ሴት ልጅም ቢሆን ስለ ውዱእ ስለ ማንኛውም ግዴታ ስለሚባሉ ስለሆኑ ነገራቶች በግዴታነት መልኩ ልታውቅ ይገባታል በሁሉም ሙስሊም በሆነ ወንድ ላይ ፈርድ ዐይን የሚሆን ነገር ማወቅ ያለበት የሆነ በሴት ላይ የሚመለከታታል ማለት ነው ገንዘብ ያላት ከሆነ ስለ ዘካ አህካም መማር አለበት وكذلك ስለ ጾሟ ልትማር ይገባል وكذلك ስለሌሎችም ስለ ሶላት ስለ ሸሃደተይን ስለ ላ ኢላሃ ኢላላህ ስለ ነብዩ አለይሂ ሰላቱ ወሰለም በደንብ ልትረዳ ይገባል ማለት ነው ስለ እስላም ምንነት ግዴታ ማወቅ አለበት ለምን አላሁ ዐዘ ወጀል ጀነትን በማግኘት ዙሪያም ከወንድ ልጅ ጋር ማለት ነው እኩል ነው ጀነትን የምታገኘው በስራዋ ከተቀጣችም ከወንድ ልጅ ጋርም ትቀጣለች ስለዚህ ሸሪዓዊ ዕውቀትን መማር ለሴት ልጅ በጣም ወሳኝና አንገብጋቢ ነው لا سيما في هذا الزمان በተለይ ደግሞ በዚህ ዘመን ማለት ነው እንደዚህ ፊትና በተንሰራፋበት ኢላ መን ረሒመ አላህ በጣም የሚያሳዝን ነገር የምንሰማበት ጊዜ ነው ያለነው አላሁ Subhanahu Wa Ta'ala ያዘነላቸው ካልሆነ በስተቀር ከሴቶች ውስጥ ብዙ አሊፍን የማያውቅ በርካታ ነው ያለው አሊፍ ጥቁም ትጋደም አያውቅም ላኪን የሙዚቀኞችና የዳንሰኞች የፊልመኞች መሳሰለ እነዚህ የማይረቡ ሰዎች የነሱን ምንነት ግን ብትጠይቋቸው ከና አያት ቅድመ አያት ድረስ የሚነግሯቸውም አይጠፉም በጣም በርካታዎች አሉ حتى مسلم ተብለው ማለት ነው እናም በዚህ ላይ ማንቂያ መስጠቱ በጣም ስላስፈለገ ነው ሸሪዓዊ ዕውቀትን ምንም ይሁን የማያውቁ ስለ ሐጅ የማያውቁ ስለ ሐይድ احكام الحيض والنفاس ምንም የማያውቁ ስላለባበሳቸው ሁኔታ ምንም የማያውቁ ሐያ ምንም የሌላቸው ማለት ነው ሸሪዓዊ ዕውቀት ያልተማረ ሰው እንዴት ሐያ ሊኖረው ይችላል ዒባደላህ አንዳንዱ በተፈጥሮም ሊኖረው ይችላል ላኪን በተለይ ሴት ልጅ ደግሞ ሸሪዓዊ ዕውቀት ሲኖራት ትንሽ طيب በጣም አስፈላጊ ነው በጣም ማለት ነው ለምን ብዙ ነገራቶች ስላሉ ስለ ሸሪዓ ዕውቀት ልታውቅ ይገባታል بخاري بصحيحاته لا يزجبت حديث كأبي سعيد الخضري رضي الله عنه تملكته صحابياتك
من يأكل لأوقات قوقت እንደነበራቸው ማለት ነው أنه جاءت امرأة عند ሴት ልጅ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣች ከዛ ምን አለቻቸው فقالت يا رسول الله أنت يا الله መልእክተኛ ሆይ አለቻቸው ذهب الرجال بحديثك በአንተ ሐዲስህ አንተ በምትነግራቸው በሆነው ሐዲስ ከአላሁ ስብሓነሁ ወተዓላ ዘንድ ወስደህ ወይም ከአላሁ ዐዘ ወጀል ተቀብለህ በምትነግራቸው ሐዲስ በወህዩ በዕልሙ ማለት ነው በለጡን ወንዶቹ ከኛ ብዙ አለፉ አለች ይህ ቅናት አለ ባሁን ጊዜ የዕልም ቅናት ወንዶቹ ከኛ በጣም በለጡ በቃ በእውቀት አለቻቸው ረሱልን አለይሂ ሰላቱ ሰላም ምን ያክል ቅን የሆነ አስተሳሰብ ያላቸው ሴቶች እንደነበሩ ማለት ነው ባሁን ጊዜ እኮ ቅናቱ በልብስ ወይም በሌላ ነገር ነው የሆነው فيا سبحان الله كذا من عليك فجعل لنا من نفسك يوما نأتيك فيه አንድ ቀን ለኛ አድርጉልንና እኛ እንመጣለን ተሰባስበን አንድ ቀን ለኛ ፕሮግራም ያዙልን እንድንማር ማለት ነው ሱብሃንአላህ ራሳቸው ነው ማን ነው እየጠየቁ ያሉት አሽረፉል አንቢያኢ ወልሙርሰሊን ነብያችንን አለይሂ ሰላቱ ወሰለም ወንዶች ከኛ በዕልም በለጡንና አንድ ቀን ለኛ ዕልም የምንማርበት ካንተ ሐዲስ ንግግርህን የምንሰማበት የሆነ ቀን አድርግልን እኛ ደግሞ እንመጣለን ተሰብስበን ማለት ነው ኢላ من رحم الله እኮ ዳዕዋ ሲጠራባሁን ጊዜ ትንሽ ነው የሚመጣው አብዛኛው ማይመጣ ነው ያለው ለምን ሸይጣን በእኛ ላይ የሰራው ድር በጣም ስኬታማ ስለሆነለት ማለት ነው በተለይ ደግሞ በተለይ ወጣቱ ላይ ዳዕዋ መጥቶ ቢከታተል ተጠቃሚ ነው በጣም ይጠቀማል ላኪን ከዳዕዋ በመቅረቱ ምክንያት ብዙ ነገር ነው የሚያጣው ደግሞ የሚገርመው በዛ በዳዕዋ በቀረበት ሰዓት ደህና ቦታ አይውልም ወይ ሙዚቃ ቤት ነው ወይ ፊልም ቤት ነው ወይ حرام ቦታ ነው ያለችው ሱብሃንአላህ ሸይጣን ምን ያክል ስራውን እየሰራ እንደሆነ ልብ በሉ ዒባደላህ እንመጣለን አለችች ሱሐባ አንድ ቀን አድርገልን እኛ እንመጣለን ከዛ ነብዩ አለይሂ ሰላቱ ወሰለም ምን እንዳለቻቸው ልብ በሉ تعلمنا مما علمك الله الله سبحانه وتعالى لانت ካስተማርህ ታስተምረናለህ እኛ በሆነ ሰዓት አድርግልን እንመጣለን ወንዶች በእውቀት ከኛ በለጡ ብላ ጠየቀቻቸው ነብዩን ሰለላሁ ዐለይሂ ወሰለም ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም اجتمعنا يوم كذا وكذا በእንደዚህ አይነት ቀን ተሰባሰቡ አሏቸው فاجتمعنا تسبسبوا እነዛ ሴቶች فآتاهن رسول الله صلى الله عليه وسلم نبي عليه الصلاة والسلام ودنس متوا فعلمهن مما علمه الله سبحانه وتعالى كاستماراتشو اوقات استماراتشو نبياتنا عليه الصلاة والسلام النزهن ود صحابيات مالتنا رضي الله عنهن سبحان الله حقيقة من ياكل لأوقات ጓጊዎች እንደነበሩ ተመልከቱ አሁን እኮ عباد الله قال الله قال رسول الله قال الصحابة وقال السلف الصالح ستل ሙድ ያዝባል የሚገርመው እነሱ ሙድ ያጅ ሆነው በቃ የሌለ ፋራን የምትደረገው እንደዚህ አይነት እንትኖች የምትናገር ከሆነ አለባበሳችሁን አስተካክሉ አላህን ፍሩ አረማመዳችሁን አስተካክሉ ሸሪዓውን አለባበስ ለበሱ ወደ ዒልም ነው ወደ መስጂድ ነው ብለህ ስትጠሪ ስታደርግ አላህ ካዘነለት ውጭ ፋራ ነው በቃ የሚደረገው ሰው
ይህ ነበር ብልጥነት ግን አራድነት ይህ ነበር ወደ ዒልምኑ ሲባል የሆነ የሚያንቀጠቅጣቸው ሰዎች በጣም በርካታዎች ናቸው ነገር ግን የነሱን ተጨባጭ ደግሞ ሁኔታቸውን ስታይ የተበላሸና መጨረሻቸው የከፋ የሆነ ዝም ብለው ወንድ ለወንድ የሚጃጃሉ የሆኑ ሴቶች ሆነው ታገኛቸዋለህ ምንም ከዕልም ሐظ ምንም የሆነ ድርሻ የሌላቸው ማለት ነው ኡሱሉ ሰላሳን ተውትና ቁርአን ራሱ አስተካክለው መቅራት የማይችሉ ቁርአንን ተውት ቃዒደቱ ኑራንያ ራሱ መቅራት የማይችሉ ሆነው ታገኛቸዋለህ ላኪን በማይረባ ነገር ግን የሚያሳልፉት ጊዜ በጣም ያሳዝናል ሐቂቀት እናም የነዚህ ሱሐቢያት ለሴቶች ሞዴሎች ናቸው ነብዩን ሰለላሁ ዐለይሂ ወሰለም መተው ምንድን ያሉ ጊዜ ያድርጉልን እኛ መተን እንማራለን تعلمنا مما علمك الله ካስተማረህ እኛንም ታስተምረናለህ ለክ የሚያስፈልገው እንደዚህ ነው ጉጉት ለዕልም ለምን የምንማረው ለራሳችን ነው ለኡስታዙ አይደለም የምንቀራው ለራሳችን ጀነትን መሸመቻ ነው ጀነትን መግዣ ነው ስለ ዲናችን ማወቅ ማለት ስለ አላህ عز وجل ዲን ማወቅ ማለት ለራሱ ነው ጥቅም الله سبحانه وتعالى እንደሚለው በቁርአን من عمل صالحا فلنفسه ومن أساء فعليها وما ربك بظلام للعبيد عند መልካም ስራ የሰራ ሰው ለነፍሱ ነው ለራሱ መጥፎ ከሰራም ለራሱ ነው الله عز وجل ማንንም የሚበድል ጌታ አይደለም አምላካችን سبحانه وتعالى እናም ዒልምን ስንማርም ለራሳችን ስለዚህ ዕውቀትን መማር ግዴታ ሙስሊም የሚያደርጉ የሆኑ ነገራቶችን አንድ ሙስሊም ካልተማረ حتى ሊከፍር ይችላል ኩፍር የሚያደርስ የሆነ ነገር ተግባራቶች ሊሰራ ይችላል ሀገሩ ላይ ዓሊም ይያል እንዲቀራ ተመቻችቶለት ጊዜ ትርፍ ጊዜ ያለው የማይማር ከሆነ ምንም የሆነ ዑذር አይኖርም ማለት ነው ስለዚህ መማር አለብን እህቶች እናቶች መማር አለባችሁ ስለ ዲናችሁ ማወቅ ያስፈልጋል ዲናችን በምን ያዛል በምን ይከለክላል ግዴታ ልናውቅ ይገባል ካልሆነ ብዙ የሆኑ ጥፋቶች ውስጥ እንወድቃለን يشرع لها بل يجب عليها أن تتعلم ስለሴት ልጅ ይደነገግላት ሀልላሉ ወይም ግዴታ ነው በሷ ላይ መማር አለባት ሸሪዓዊ ዕውቀትን በተለያዩ በሆኑ መንገዳቶች ላይ በመስማት ከተለያዩ ከሆኑ የቅጆች ሊሆን ይችላሉ ወይም ደግሞ ሪከርዶች ካሴቶች በማዳመጥ ወይም ደግሞ ሴቶች የሚያስተምሩ የሆኑ ሴቶችን ሄደው ከነሱ በመማር ማለት ነው ወይም ደግሞ ዒልም የሚሰጥበት የሴቶች የብቻ ቦታ ያለበት ሐضራ የሚሰጥበት ቦታ ካለ እሱም እዛ ቦታም ሄዶ በመቀመጥ ተስተሚዕ እዛ ቁጭ ብላ ማለት ነው የምትሰማበት የሆነ ቦታ ያለበት ከሆነ ለሴቶች ለብቻ ከወንዶች ጋር ሳይቀላቀሉ ምን ያስፈልጋል መሳተፍና ዒልምን ዕውቀትን መቅሰም ያስፈልጋል مع التستر حتى تسمع الفائدة ይሄ እንግዲህ የሚሆነው በተለይ ደግሞ ከቤት ወጥተው ዒልም ለመቅራት የሚሄዱ ወደ መስጂድ ሊሆን ይችላል ወይ ወደ መርከዝ ምን ያስፈልጋል መሰተር ያስፈልጋል ወደ ዒልም ቦታ ሲከድ ለፊትና አይደለም ምን ሄደው ይሄ የሌለ ይሆን አለባበስን ለብሶ አይደለም ይከደው ተሰትሮ ተሸፍኖ ሸሪዓ በሚያዘው በሆነ መልኩ አለባበስን አሳምረን መሆን አለበት ያንን ዒልም ለመቅራት ኪታብ ሊሆን ይችላል ወይ ዳዕዋ ሊሆን ይችላል ወይ ቁርአን ሊሆን ይችላል ለመስማት ለመቅራት ለመሐፈዝ እንደነዚህ አይነቶችን ጥቅሞችን ለማግኘት ስንሄድ
በጣም ጥንቃቄ አድርገን መንቀሳቀስ ያስፈልጋል። በዚህ ላይ እንግዲህ የተለያዩ የሆኑ የእውቀት ባልተቤቶችን መጠየቅ በስልክ መጠየቅ ወይም ደግሞ በመጽሐፍ ነገር መጠየቅ كل هذا من طلب العلم ይሄ ሁሉም እንግዲህ ዕውቀትን ከመፈለግ ነው። ሴትየቱ ወይም አንዲት እህት አንድ ቦታ ሄዳ መማር ማትችል ከሆነ በስልክ የዕውቀት ባልተቤቶችን መጠየቅ ያለባትን የሆነ ጥያቄ ሊሆን ይችላል ወይ የሆነ ሙሽኪላ የፈጠረባት ነገር ካለ ምክንያቱም ዑለማዎች እነ ሼክ ኢብኑ ባዝ ወልአልባኒ ይጠይቋቸው ነበር እየደወሉ ማለት ነው በስልክ وكذلك ከተቻለ ደግሞ በመጽሐፍ ነገር መቅራት ሄዶ የማይመቻችላት ከሆነ ይሄ ሁሉ ምንድነው ዕውቀትን ከመፈለግ ነው። ስለዚህ يقول النبي صلى الله عليه وسلم ما يريد الله به خيرا يفقهه في الدين فإذا كان هنالك امرأة عند ሴት ልጅ ማለት ነው የምታስተምር ካለች በአንዲት ሀገር ላይ የምታስተምር የሆነች ኡስታዝ ያለች ከሆነ አንድ ሴት ልጅ በሷ ላይ ግዴታ ነው አንተ ذهب إليها مع النساء للتعلم ወደዚች አስተማሪ ወደ ሆነችዋ ሴት ሄደው በዚች ሴት ሊማሩ ይገባል። በተለይ ደግሞ ሴት የምታስተምር ኡስታዝ ያለች ከሆነ ማለት ነው የምታስተምር ያለች ከሆነች ሄደው በሷ ሊማሩ ይገባቸዋል። ከሌሎች ሴቶች ጋር አንድ ላይ ሄዳ መማር አለባት አንዲት ሴት ልጅ ማለት ነው። ወተፈቁህ في الدين በዲን ላይ ግንዛቤ እንዲኖራቸው وكذلك ወንዶች ደግሞ የሚሰጧቸው የሆኑ ትምህርቶች ካሉ የኪታብ ደርሶች ሊሆኑ ይችላሉ ወይም ደግሞ የማንኛውም وحولها مجالس النساء للنساء እንደዚህም ደግሞ ወንዶች የሚሰጡበት የሆነ የትምህርት ዘርፍ ላይ ደግሞ ለሴቶች ብቻ የተነጠለ የሆነ ቦታ ካለ ምንም የሆነ ከወንዶች ጋር የማያገናኝ የሆነ እዛ ላይ መሳተፍ አለባቸው። يسمعن العلم ዕውቀትን እንዲሰሙ ዘንድ ማለት ነው። ዕውቀትን እንዲሰሙ ሐዲስን መቅራት አለባቸው፣ ሉጋንን መቅራት አለባቸው፣ ሰርፍን መቅራት አለባቸው፣ ተፍሲርን መቅራት አለባቸው። ማንኛውም ወንድ ልጅ የሚማረው የሆነ ዒልም ዘርፍ በቻሉት ያክል መማር አለባቸው እነሱ። ሴት ልጅ መማር የለባትም ብሎ ዝም ብሎ መገደብ ይሄ ሞኝነት ጭምር ነው። طيب ስለዚህ ሊማሩ ይገባል እነሱም ቢሆን በቻሉት ያክል ማለት ነው። በዚህ ጊዜ በሚወጡ ጊዜም ያው مع التستر والتحفظ እንግዲህ በጣም ራሳቸውን ጠብቀው ተሰትረው መሆን አለበት። والبعد عن اسباب الفتنه ከተለያዩ ከሆኑ ፈተናዎች ርቀው አወጣጣቸውን አስተካክለው መሆን አለበት። ወደ መርከዝ እየሄደ ወደ መድረሳ እየሄደ ተወጣጥሮ ተገላልጦ የተቦጫጨቀ ልብስ አድርጎ መሄድ ይህ ዲንን ማሰደብ ነው። ሐቂቀተን መድረሳ እየሄደ ዲን የምንማርበት ቦታ እየሄድን ራሳቸውን ከፊትና ጠብቁ የሚል ቦታ እየሄድን እንዴት እንደዚህ ተገላልጦ ሰው ይሄዳል? ሱብሃንአላህ አጂብ ነው ሐቂቀተን። ስለዚህ በጣም ጥንቃቄ መደረግ አለበት። በተለይ ከተማ አካባቢ ላይ በጣም ጥንቃቄ መደረግ ይጠበቅበታል ማለት ነው። አንድ ሴት ልጅ እንግዲህ በእውቀት በሚሰጥበት አካባቢ ላይ ዕውቀት ለመማር ፍላጎት ያላት ከሆነ ጉጉት ያላት ከሆነ ابتغاء مرضات الله عز وجل የአላህን ስብሓነሁ ወተዓላ ውዴታ ፈልጋ የሱን ፊት ፈልጋ ጀነትን ፈልጋ በኢኽላስ ከሆነ የምትማረው ይሄ ደግሞ ንያው አንደኛው ከነፍሷ ላይ ጅህልናን ለማስወገድ ከሆነ وكذلك وتحسن عبادتها لله تعالى ከተማረች የአላህን ስብሓነሁ ወተዓላ የምታደርገው የሆነውን ዒባዳ ለአላህ የምታደርገውን ዒባዳ ታሳምራለች፣ ውብ ይሆናል። إنما يخشى الله من عباده العلماء الله عز وجل ምንድነው ያለው? ከባሪያዎቹ መካከል አላህን ስብሓነሁ ወተዓላ በትክክል የሚፈራው ማለት ማን ነው? አዋቂዎች ናቸው። ለምን ያውቃሉ አላሁ ስብሓነሁ ወተዓላ ምንድነው የሚጠላው ምንድነው የሚወደው
በደንብ ስለሚያውቁ አንቺም ደግሞ ተምረሽ ከሆነ አስተካክለሽ ዒባዳ ለማድረግ ያስመጭሻል። ስለ ውዱእ ወይም ደግሞ ስለ አህካም الوضوء ካላወቅን እንዴት ነው ውዱእ አስተካክለን ማድረግ የምንችለው? አይቻልም፣ ከባድ ነው። የሆነ ነገር ልናጎድል እንችላለን። ስለዚህ መማር ያስፈልጋል ዒባዳንም ለማሳመር ዘንድ ማለት ነው። ስለዚህ አንድ ሙስሊም የሆነች ሴት በምትማር ጊዜ ዒልምን ስትወስድ ዝምታን ትማራለች። ዝም ብላ ምላሳም አትሆን ዝምታን ሐያእን ትማራለች። ዝም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت። ይሄ ሁሉንም ወንድንም ሴትንም ለወንድ ብቻ አይደለም። ሴት ልጅም ዝም ብላ ማለት ነው የሆነ ምን ይባላል ባረከላሁ መንጣጣት የለባት። ምላሷንም ያዝ ማድረግ አለባት። ስለምትጠየቅ ከተማረች በዚች ምላስ እንደምትጠየቅ ስለምታውቅ ምላሷን ትገድባለች ወይም ምላሷን ትይዛለች። በጣም ብዙ ጥቅም አለው። ከራሷ ላይ ጀህነናን ታስወግዳለች፣ አካሂዷን ታሳምራለች፣ ዒባዳዋን ታሳምራለች። ወከዛሊከ ከሰዎች ጋር ያላት የሆነ መስተጋብር ወይም የኑሮ ሁኔታ ያማረ ይሆናል። ዝምታን ትማራለች። ወከዛሊከ ተተዓለሙ التواضع وحسن الخلق መልካም የሆነ ስነ ምግባር መተናነስን ትማራለች። وكذلك يا الله سبحانه وتعالى كيف تحفظ كتاب الله يا الله عز وجل مصحف قرآن እንዴት እንደምትሸመድድ ትማራለች። وكذلك كيف تستن بسنة النبي صلى الله عليه وسلم በመልእክተኛው عليه الصلاة والسلام سنة እንዴት ነው የነሱን ሱና የምትከተለውም ትማራለች ማለት ነው። ካልተማረች ግን ከየት ታመጣዋለች? መማር ያስፈልጋል። መማር العلم قبل القول والعمل እውቀት ከንግግርም ከተግባርም በፊት ይቀድማል። መጀመሪያ ለዕልም ቦታ መስጠት አለበት የሚባለው ለዚህ ነው። ምክንያቱም ከመናገርም ከተግባርም በፊት ዒልም መቅደም አለበት። ዒልም የመጀመሪያ ላይ መስፈርት ነው ለነዚህ ለንግግርም ለተግባርም ለትክክልነታቸው ማለት ነው። ትክክል ለመሆናቸው ዒልም ምን ይሆናል? ሸርጥ ይሆናል። ስለዚህ ሌሎችም የሆኑ ትልልቅ የሆኑ ፈዋኢዶች ወይም ደግሞ ጥቅሞችን ታገኛለች ሴት ልጅ በምትማር ጊዜ ነው። ሴት ልጅን ማስተማር ማለት ማህበረሰብን ማስተማር ነው። ሴት ልጅ ስትማር ልጆችን ታስተምራለች፣ ልጆችን ታስተምርልሃለች ማለት ነው። ስለዚህ ሴት ልጅን ማስተማር በጣም ያስፈልጋል። ሴት ልጅም ልትማር ይገባታል። ዲኗን ማወቅ አለበት ሸሪዓውን በጠበቀ በሆነ መልኩ። እዚህ ጋር መድረሳ ብሎ ደግሞ ሴትና ወንድ በአንድ ላይ ድብልቅልቅ አድርጎ ማስቀራት ማለት የሸሪዓን የሚጻረር የሆነ ተግባርን መስራት አያስፈልግም ማለት ነው። ስለዚህ إن كثيرا انتبهوا أيها الأخوات إن كثيرا من النساء اليوم لا يعلمن من الدين إلا قليل አብዛኛው በዚህ ዘመን ያሉ ሴቶች ከዲናቸው ምንንም ማያውቁ ትንሽን ቢሆን እንጂ ምንንም ማያውቁም ትንሹን ቢሆን እንጂ فهي تتعتع في تلاوة القرآن قرآن ستقرأ تنتباتبالج ወሬ ስታወራ ግን አንደኛ ናት። ቁርአን ግን ስትቀራ የለም። ولا تعرف فقه الصيام የጾምን ህግጋትን የጾምን አህካምን አታውቅም። ነገር ግን ጊዜ ያላት አልተማረችም። ጾም መጥቶ ያልፋል አትማርም። ሐቂቀተን በእኛ ላይ ያለውን ሸይጣን እኛ ላይ በር እንዳይከፍትብን ትልቅ የሆነ ትግል ማድረግ አለብን። ሸይጣን እኛን መጫወት ከጀመረ በጣም አደጋ ነው። ለምን? አላሁ ዐዘ ወጀል ለዚህ ነው ኢነ الشيطان لكم عدو فاتخذوه عدوا
إنما يدعو حزبه ليكون من أصحاب السعير شيطان كسيالنا كعلم سيارك كزام بهلا بكا كن عالما أو متعلما عالمهن كجالك كالوهان كده متماريهن ويملقمو علما يودسوهن የሚቀማመጥ ሰው ሆነ ካሎን ከዛ ሌላ ደግሞ እንዳትሆን ትጣፋለህ ነው የተባለው ተመልከት ዒልምን ካልወደድን ካልተማር ወይ ዓሊም አልሆን ወይ ሙተዓሊም አልሆን ወይም ደግሞ ዒልም ላይ የሚቀማመጥ ሰው አልሆን ወይም ደግሞ ዒልም የሚወድ ሰው አልሆንም መጨረሻው ጥፋት ነው የሚሆነው ሌላው ከሆነ ኢዘን ሸይጣን ማለት ነው ዒልምን ያራቀ ከሁሉም ነገር ያርቃል ከዛም በኋላ የሱ መጫወቻ ስትሆን ማለት ነው ስለዚህ በጣም ጥንቃቄ እናድርግ ሐቂቀተን በጣም ጥንቃቄ ማድረግ አለበት ኢላ ገይሪ ذلك من ابواب العبادات ሌሎችንም ዒባዳዎች አታውቅም ይሄን ብቻ አይደለም والمعاملات ምንም አታውቅም وعلاج ذلك انما هو العلم يزه ሁሉም በሽታ መድኃኒቱ ወይ ማከሚያው ምንድነው علم ነው ዕውቀትን መማር ነው اما بالقراءه በቅራት በመቅራት ወይንም ደግሞ የተለያዩ የሆኑ ካሴቶችን በማድመጥ ማለት ነው ወይም ደግሞ የዕውቀት ደርስ ማለት ነው ሐለቃዎችን በመሳተፍ እዛ ላይ በመገኘት ይህንን ጅህልና ወይም ይህንን ማሐይምነት ከራሳችን ላይ አንስተን በመጣል ነው የምንናገኝ የምንችለው ለዚህ ትልቅ በሽታ ለማሐይምነት ማለት ነው መድኃኒቱ ዒልም ነው ስለዚህ إن المرأة الصالحة هي التي تحاول أن تأخذ بحظ وافر من العلم الشرعي إطلاقا من قول الله تعالى وقل رب زدني علما وقوله تعالى أيضا قل هل يستوي الذين يعلمون والذين لا يعلمون ملكامي هونج سيت لج مالت ملكامي هونج انست مالت السوا كوقت مالت ነው ድርሻዋን የምትወስድነች ድርሻዋን የምትወስድናት ከውቀት ዕውቀት እንግዲህ ምንም ያልቅ አይደለምና በቻልነው ያክል ድርሻችንን መውሰድ ያስፈልጋል ሴት ልጅም ብትሆን ልትማር ይገባታል ከሸሪዓው የሆነ ዕውቀት መማር አለባት ልቅ በሆነ መልኩ ማለት ነው ስለዚህ ዕውቀትን መማር ትልቅ የሆነ ፈضል ትልቅ የሆነ ትሩፋት እንዳለው ሁላችንም እናውቃለን አንዲት እንስት واذا كانت المرأة مكلفة بعبادة الله تعالى كالرجل سواء بسواء ሴት ልጅ ከወንድ ጋር በዒባዳ ላይ እኩል በሆነ መልኩ ግዴታ አለባት መተግበር فما كان من العلم الشرعي فرضا عينيا على الرجل فهو فرض عين على المرأة بوند ልጅ ማወቁ ግዴታ የሆነ በነፍስ ወከ فرض عين የሆነ በሴት ልጅ ላይም ደግሞ ማወቁ ግዴታ ይሆናል طيب ግዴታ ይሆናል بل قد روي عن النبي صلى الله عليه وسلم ما هو نص في تلك المسألة وهو قوله صلى الله عليه وسلم طلب العلم فريضة على كل مسلم قدم يا حديثنا النبي عليه الصلاة والسلام من يلالو ዕውቀት መፈለግ በሁሉም ሙስሊም ላይ ግዴታ ነው ይላል በዚህ ላይ እንግዲህ ዑለማዎች ሲያብራሩ ምን ይላሉ እዚህ ጋር የተፈለገበት አንድ ሙስሊም የሆነ ሰው ያንን ዕውቀት ለመማር ምንም የሆነ ቅሮት የሌለው የሆነ ማለት ነው ከማዕሪፈት التوحيد توحيድን እንደማወቅ የነብዩን ሰለላሁ ዐለይሂ ወሰለም ነብይነት ማወቅ وكيفية الطهارة والصلاة صلاة انديت اندمي السجد طهارة انديت اندمي الدرق باوك ونحو ذلك مما لا يسع المكلف جهله
አንድ ሙስሊም የሆነ ግዴታ ባሊግ የሆነ ብሉግ የደረሰ የሆነ ሰው ግዴታ መማር ያለበት ማለት ላያውቀው የማይገባ የሆነ ነገር ማለት ነው። እነዚህን ካላወቀ እንዴት ሙስሊም ሊሆን ይችላል ሰው? وهو يشمل الذكر والانثى ሴትንም ወንድንም የሚያቅፍ ነው ይህ ማለት ነው። على حد السواء እኩል በሆነ መልኩ እኩል በሆነ ድንበር ሴቶችንም ወንዶችንም የሚያቅፍ ስለሆነ መማር አለባቸው። ሴቶችም ቢሆን ዒልምን ማወቅ ይጠበቅባቸዋል። ኢብኑ ሐዝም የተባሉት ዓሊም ረሒመሁላህ ምን ይላሉ? ፈርዱን ዐላ ኩሊ ምርአ ይላሉ፣ በሁሉም ሴት ልጆች ላይ ግዴታ ነው ይላሉ። አተፈቁሃ ፊ ኩሊ ማ የኹሱሃ እሷን ደግሞ በሚነጥላት በሆነ ነገር ላይ መማር ማወቅ ይጠበቅባታል። ለምን በወንድ ልጅ ላይ ግዴታ እንደሚሆነው ሁላ ለምሳሌ የገንዘብ ባለቤት ከሆነች منهن معرفة أحكام الزكاة የዘካን የዘካን أحكام የዘካን ህግጋት ማወቅ አለባቸው ብር ያላቸው ከሆነ وكذلك يطهران የصلاة የصوم وما يحل وما يحرم من المآكل والمشارب والملابس كم يبلو كم يتطاو وكذلك كلبسم حرام يهونو ምንድነው حلال የሚሆነው ምንድነው የሚለውንም ማወቅ አለባቸው ማወቅ ይተበቅባቸዋል። كالرجل ولا فرق له رحمه الله كالرجل እንደ ወንድ ነው በቃ ምንም ልዩነት የለው ማወቅ ስላለባቸው ግዴታ ሊያውቁ ሊማሩ ይገባል። ابن الجوزي رحمه الله من قالوا المرأة شخص مكلف كالرجل عند ሴት ልጅ እንደ ወንድ ልጅ ግዴታ ሸሪዓዊ የሆነ ህግጋት በሷ ላይም ግዴታ አለባት። فيجب عليها طلب علم الواجبات عليها በሷ ላይ ግዴታ የሆነ ነገር መማር ዕውቀትን መውሰድ ይተበቅባታል አሉ። لتكون من أدائها على اليقين እቺ ደግሞ ሴት ልጅ ልትሆን ዘንድ ይሄንን ሸሪዓዊ ወይም ደግሞ በሷ ላይ ሸሪዓ የደነገገ የሆነውን ዒባዳ በምትፈጽም ጊዜ በእርግጠኝነት የምትፈጽመው እንድትሆን ዘንድ ዒልም ካለ ማለት ነው። فإن كان لها أب أو أخ أو زوج أو محرم يعلمها الفرائض ويعرفها كيف تؤدي الواجبات كفاها ذلك አባት ካላት ወይ ወንድም ካላት ወይም ደግሞ ባለቤቷ ካላት ወይም ደግሞ ቅርብ የሆነ محرم ያላት ከሆነ ማለት ነው የሚያውቅ ዓሊም የሆነ የሚያስተምራት ከሆነ ፈራኢዶችን ስለ ሶላት ስለ ጧሃራ መመሳሰለ ስለ أحكام الحيض والنفاس የመሳሰለ የሚያስተምራት ያለ ከሆነ ويعرفها كيف تؤدي الواجبات እነዚህ ዋጅቦችን ግዴታ እንዴት እንደምትፈጽም የሚያስተምራት ያለ ከሆነ كفاها ذلك ይሄ በቂዋ ነው ለሱ ማለት ነው። አባቱ ዓሊም ከሆነ አባቱ ያስተምራታል፣ ሌላ ቦታ ምን አንከራተታት። ወንድሟ ደግሞ የሚያውቅ ከሆነ ወንድሟ ያስተምራታል፣ ወይም ደግሞ ባሏም የሚያውቅ ከሆነ ባሏ ያስተምራታል። ይሄ እንግዲህ እንደ ሁኔታው አንፃር ማለት وإن لم تكن እንደዚህ ማይሆን ከሆነ ግን سألت وتعلمت من المشايخ ትጠይቃለች ከዑለማዎች ከመሻይኾች الربانيين ያስተምሯታል ትማራለች ማለት ነው እዛ ጋር ሄዳ። እናም በጥቅሉ عباد الله ለማሳጠር ያክል ሴት ልጅም ብትሆን ግዴታ በሷ ላይ መማር አለባት። التفقه في كل ما يخصها እንዳሉት ابن حزم እሷ በሚያስፈልጋት እሷ በሚነጥላት በሆነ ነገር ላይ መማር ማወቅ ያስፈልጋታል። ስለ ዲኗ ማወቅ አለባት፣ ስለ ሸሪዓ መረዳት አለባት፣ ዒልምን መማር አለባት። በቻለችው ያክል ዒልምን መውሰድ ይጠበቅባታል ማለት ነው። ዒልምን ካልወሰዳችሁ እህቶች እናቶች
ዘመኑ የው በተለያዩ በሆኑ ነገራቶች የሚሸወዱበት ዘመን ነው። እያየን ነው። ብዙ ሰው እየጠፋ ብዙ ሰው እየተሸወደ ነው ያለውና ዒልምን ተማሩ ዒባደላህ አደራችሁን ዒልምን ተማሩ ዒልምን ተማሩ ዒልምን ተማሩ። العلم نور علم برهان والجهل ظلمات ما هي منات ግን ጸልመት ነው መወለጋገድ ነው። ስለዚህ አላህን Subhanahu Wa Ta'ala ፈርተን ዒልምን መማር አለብን። እንደምንም ብለን ማለት ነው የሷሐቦችን መንገድ መከተል አለብን። የሷሐቦችን ቅድም መጀመሪያ ላይ ባየነው ሐዲስ ላይ ረሱልን አለይሂ ሰላቱ ወሰላም እንዴት ብለው ሷሐቦች እንደጠየቁ ሷሐቢያቶች እነዚህ ውድ የሆኑ ሷሐቢያቶች ምን እንዳሉ ማለት ነው። ለኛ አንድ ቀን አድርግልን فاجعل لنا من نفسك يوما نأتيك فيه تعلمنا مما علمك الله አንድ ቀን ለኛ አድርግልን የሆነ ሰዓት አድርግልንና እኛ ተሰብስበን እንመጣለን አላህ ካስተማረህ ዕውቀት እኛንም ማስተምረን ብለው እንደዚህ ጓጉተው መጥተው ነው የሚማሩት። ይህኛ ዘንድም መኖር አለበት። እንደዚህ ጓጊዎች መሆን አለብን። ዝም ብሎ በማይረባ ጊዜ ማሳለፍ የለብንም። ቁርአንን እንቅራ፣ የተለያዩ አጫጭር ኪታቦችን እንቅራ፣ በተለያዩ ነገራቶች ማለት ነው። ማህበራዊ ሚዲያም በአሁን ጊዜ ብዙ ጥቅም እያስጠቀመ ነው ለሰው። ቅራትን በማቅራት ዙሪያም ብዙ ያስጠቅማል። እናም ይሄንን ዒልምን በመማር እንጠቀምበት። ለሐራም ነገር አንጠቀም። ዝም ብሎ ጊዜያችን አይግደል። ይህ ጊዜያችን እኮ ትርፍ የተሰጠን ነገር የለም። አንዲት ማይክሮ ሰከንድ ትርፍ አልተሰጠንም። ህይወታችን ነው እየኖርን ያለን። በዚች በዱንያ ላይ የተሰጠችን ጊዜ ናት እየኖርን ያለናት። አሁን እያለቀች ነው። ወደ ሞት እየሄድን ያለን። ልንሞት ነገ እንሞት ዛሬ የምናውቀው ነገር የለም። ስለዚህ እስካለን ድረስ ዒልምን እንቅሰም፣ ዒልምን እንማር። ከሐራም ጓደኛ እንራቅ፣ ከመጥፎ ጓደኛ። ዒልምን ማትወድ ቁርአን ስትከፍችላት ማትወድ ቁርአን እንቅራም ስትያት ማትወድ አስተሳሰባ ሁሉም በፊልምና በሙዚቃ በነሺዳ የደነዘ የተበላሸ የዶመዶመ የሆነች ሴት አትጠቅምም። ለማህበረሰቡም አትጠቅምም፣ ለራሷም አትጠቅምም፣ ለጓደኝነትም አትሆንም እንደዚህ አይነት ሴት። ስለዚህ ራቂ፣ ታበላሽሻለች። ሸይጣን በአንድ ጊዜ አይደለም ወደ መጥፎ ነገር የሚልከው። እነዚህም እንደዚህ አይነት ሰዎች የሸይጣን ሕዝብ ናቸው። የሸይጣን ምንዳቸው ጭፍራዎች ወደ ሐራም ነገር የሚጣሩ ማለት ነው። ዲንን የማይወዱ ቁርአንን የማይወዱ ሐዲስን የማይወዱ ዒልምን የማይወዱ በቃ ሁሉ ጊዜ ያለው ሐሳባቸው ይሄ ሚዲያ ላይ ዝም ብሎ ተደፍቶ መዋል፣ የማንንም ጭፈራና ዝም ብሎ ድልቂያ ቤት ዘግቶ መደልቅ ጎብዝነት መስሏቸው እሱ ዝም ብሎ በዛ የሚስቁ በማይሆን ቀልዳ ቀልድ ማለት። ፈያ ዒባደላህ ረሱል አለይሂ ሰላቱ ወሰላም ምንድነው ያሉት? እኔ ማውቀውን ብታውቁ ኖሮ ለضحክቱም ቀሊላን ወለበከይቱም ከሲራ፣ ትንሽን ስቃችሁ ብዙን ባለቀሳችሁ ነበር ይላል ረሱል አለይሂ ሰላቱ ወሰላም። ስለዚህ አኺራን እናስታውስ። طيب አኺራን እናስታውስ። አኺራን ሞት እንዳለበት የሚያስታውስ ሰው ያለው ደስታው በጣም አናሳ ነው። የሚፈልገው ደስታ ለአኺራው ስለሆነ ስለዚህ መልካም ዒልምን እንያዝ። طيب ስለ ዒልም ደረጃ ትልቅነት እንወቅ። ስለ ዑለማዎች ደረጃ ትልቅነት እንወቅ። ዑለማዎችን እናክብር። የዒልም ባለቤቶችን እናክብር። ቁርአንን እንቅራ። የምናውቀውንም ደግሞ እንመጥል ወይም ሙራጃዓ እናድርግ። እየተመላለስን ሙጣላዓ ማድረግ ያስፈልጋል። ጥሩ የሆኑ ጓደኞችን መያዝም ያስፈልጋል። አላህን ዐዘ ወጀል
መፍራት ያስፈልጋል ወተቁላህ ወዩዓሊሙኩሙላህ ነብዩ ያለው አላሁ ሱብሓነሁ ወተዓላ ለዚህ ሁላችንም በዲናችን ዕውቀት ሊኖረን ይገባል አላሁ ሱብሓነሁ ወተዓላ ጠቃሚ የሆነን ዕውቀትን አላህ ይስጠን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تبارك وتعالى أعلم وصلى اللهم وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته